22ኛው የምስራቅ አፍሪካ የኃይል ትስስር የሚኒስትሮች ምክር ቤትና 37ኛው የአስተባባሪ ኮሚቴ አስቸኳይ ጉባኤ ተጠናቀቀ። በጉባኤው ኢትዮጵያና ግብጽ ከስምምነት ያልደረሱበት አጀንዳም እንዳለ ተገልጿል። በኢትዮጵያ አዘጋጅነት ለ4 ቀናት በአዲስ አበባ ሲካሄድ የቆየው 22ኛው የምስራቅ አፍሪካ የኃይል ትስስር የሚኒስትሮች ምክር ቤትና 37ኛው የአስተባባሪ ኮሚቴ አስቸኳይ ልዩ ጉባኤ ከሰሞኑ ለ4 ቀናት ሲካሄድ መቆየቱን ኤንቢሲ መዘገቡ ይታወቃል። ይኸው ጉባኤም ዛሬ ተጠናቋል። ትስስሩ ግብጽና ሊቢያን ጨምሮ 13 አባል ሀገራት ያሉት ሲሆን የትስስሩ ዋና ጽህፈት ቤት መገኛም ኢትዮጵያ ነው። 21ኛው የትስስሩ ስብሰባ ባለፈው ሚያዝያ ወር በግብጽ ካይሮ መካሄዱን ያስታወሱት የኢፌዴሪ ዋና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ በዚሁ ወቅትም ኢትዮጵያ 22ኛውን ጉባኤ የአዘጋጅነት ኃላፊነት መረከቧን ገልጸዋል። የድርጅቱ መደበኛ ስብሰባ በየዓመቱ የካቲት ወር ላይ መሆኑን የጠቀሱት ሚኒስትሩ ይሁን እንጂ አሁን ላይ ወሳኝ የተባሉና ሁሉም የትስስሩ አባል ሀገራት መሳተፍ የሚችሉበትን የድርጅቱን የህግ ማዕቀፎች መሻሻል ማስፈለጉን ኢትዮጵያ በመገንዘቧ አስቸኳይ ስብሰባ መጥራቷንም ሚኒስትሩ አስታውቀዋል። መደበኛ ስብሰባችን የሚደረገው ፌብሩዋሪ ውስጥ ነው። ነገር ግን አንዳንድ ወሳኝ ጉዳዮች ስላሉ በሱ ላይ ለመነጋገር ነው ኤክስትራ ኦርዲነሪ በልዩ ሁኔታ ኢትዮጵያ ስብሰባውን የጠራችው። የዚህ ትልቁ ዋና ዓላማ የዚህ ኢስት አፍሪካ ፓወር ፑል ወይም የምስራቅ አፍሪካ የኃይል ትስስር የሚባለው ተቋም እስካሁን መሆን በሚገባው ቁመናና ልክ እየሄደ አይደለም። በጣም ብዙ ጉዳዮች ይጎሉታል። አንዱና በጣም ወሳኙ የህግ ማዕቀፍ ነው። ሌላው በአባል ሀገራቱ መካከል እየታየ የነበረውን የመበታተን አደጋ የህግ ማዕቀፎችን በማሻሻልና በማጠናከር አደጋውን ለመቀልበስ መሆኑንም የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ ገልጸዋል። በተለይም የትስስሩን ዋና ጽህፈት ቤት ከኢትዮጵያ ለማውጣት በአንዳንድ አባላት እንቅስቃሴዎች መታየቱና ኢትዮጵያ ያላትን ጽኑ አቋምም ለማንጸባረቅ ጭምር መሆኑን አክለዋል። አንዳንድ የኃይል ትስስሩ አካላት የሆኑት በተለያየ ቦታ ተከፋፍለውብናል። አንዳንዱ ኬንያ መሄድ ፈልጓል። አንዳንዱ ወደ ግብጽ የመሳብ ነገሮች አሉ። ኢትዮጵያ የምታምነው እንደዛ መሆን የለበትም። ዋና ሴክሬታሪው አዲስ አበባ ነው ያለው። ከአዲስ አበባ ወጥቶ ሌላ ቦታ ቤት ተጠቃሚ መሆን አንችልም። ሌላ ዓለም ላይ ያለው ተሞክሮም እንደዛ አይደለም። ዩኒት የምንላቸው በሙሉ በጀነራል ሴክሬታሪ ስር ሆነው የየራሳቸው ስራ መስራት አለባቸው የሚል ነገሮች ኢትዮጵያ ተንጸባርቃለች። ይህንን በተመለከተ ሰፊ ውይይት ተደርጎበታል። በጣም ብዙ ሀገሮች ከኢትዮጵያ ሊበታተን የመፈለግ አዝማሚያዎች ይታያሉ። መታየት ብቻ ሳይሆን ጅማሮችም አይተነዋል ማለት ነው። ይሄን ከርብ ለማድረግ ነው እንግዲህ ትልቁ ዓላማችን። በጉባኤው የትስስሩ አባል ሀገራት በጋራ አጀንዳ እንዲስማሙ የኢትዮጵያ ሚና ከፍተኛ መሆኑን ሚኒስትሩ አንስተዋል። ኢትዮጵያ የትስስሩ ሰብሳቢ መሆን የለባትም የሚል አቋም የያዙትን ሀገራት ሀሳብ ማስቀየር እንደቻለችም አንስተዋል። የምስራቅ አፍሪካ የኃይል ትስስር ተቋም የሚባለው ተቋም ለሁላችን አስፈላጊ ነው፣ መጠናከር አለበት። የተበላሸ ነገር ካለ መስተካከል አለበት የሚል ሁላችን ተስማምተንበታል። ሀሳቡ ኢትዮጵያ ነው። ትልቅ ስኬት ነው ብለን እናምናለን ማለት ነው። ሁለተኛው ኢትዮጵያ መሰብሰብ የለባትም የሚል አቋም ሲያራምዱ የነበሩ ሀገራትም ነበሩ። ኃይል ትስስሩ ወደ ኢትዮጵያ ስብሰባው እንዳይደረግ ስሉ የነበሩ እነሱም የነበራቸው አቋም እውነቱን ለመናገር በዚህ ላይ ተሰምቷቸዋል። ትክክል እንዳልነበሩ ኢትዮጵያ ቸር እንደምታደርግ፣ ኢትዮጵያ ፍትሃዊ በሆነ መንገድ እንደምታስተዳደር፣ ኢትዮጵያ በጣም ለሁሉ በሚሆን ደረጃ ስብሰባው መምራት እንደምትችል ጭምር ታየበት ትልቅ ስኬት ነው። በጉባኤው ከተነሱ ዋና አጀንዳዎች መካከል አዲስ የሚመሰረተው የኤሌክትሪክ ኃይል የገበያ ማዕከል ኢትዮጵያ ወደፊት ለምታለማው የኃይል ማመንጫ ወሳኝና ኃላፊነቷንም መወጣት የሚያስችላት መሆኑን ለአባል ሀገራቱ ማረጋገጫ መስጠቷንም አንስተዋል። ይሁን እንጂ አዲስ የሚመሰረተው የኤሌክትሪክ ኃይል የገበያ ማዕከል ዋና መቀመጫን በተመለከተ በተለይም በኢትዮጵያና በግብጽ መካከል ከፍተኛ ሙግት አስነስቷል። በዚህ ረገድም ኢትዮጵያ ከድርጅቱ አባል ሀገራት ብቸኛ የኃይል አቅራቢ እንደመሆኗ ለ4 ቀናት በዘለቀው ስብሰባ ወደ ግብጽ ካይሮ መሄድ የለበትም፣ በአዲስ አበባ መሆን አለበት የሚል ጽኑ አቋም መያዟን ሚኒስትሩ አስታውቀዋል። የኤሌክትሪክ ገበያ ማዕከል ወይም ማርኬት ኦፕሬተር ሴንተሩ የሚባለው ወደ ግብጽ ለመሄድ ነው እነሱ እያሰቡ ያሉት። በተለያየ መስፈርት አስቀምጠው ባለፈው ሄደዋል። ኢትዮጵያ ይሄንን በጣም ነው የምትቃወመው። መሆን የለበትም ብቻ ሳይሆን በጣም እንቃወማለን፣ መሆን ስለሌለበት ነው። ምክንያቱም ግብጾች 1 ኪሎዋት ኃይል እያመነጩ አይደለም ወደ ሲስቴሙ። ኢትዮጵያ ናት ለጎረቤት እየሸጠች ያለች። ግብጽ ለተወሰነ መጠን ለሊቢያና ለሱዳን የምታቀርበው አለ በጣም ትንሽ። እነሱም ከሲስቴሙ አልተያያዙም። የኢትዮጵያ አቋም በግልጽ አማርኛ ከአዲስ አበባ መውጣት የለበትም። የኤሌክትሪክ ኃይል የገበያ ማዕከሉን በተመለከተ ሌሎች የትስስሩ አባል ሀገራትን ፍላጎት እንዳላቸው ተነስቷል። ሌሎች ሀገሮች ደግሞ አሉ ወደኛ ይምጣ የሚል ማስተሳሰብ ያለባቸው። ለምሳሌ ኬንያ የምትፈልገው ነገር አላት ማለት ነው። እሱ ጉዳይ አሁን ለጊዜው ባለበት ማቆም ነው።
ባለበት ቆሞ በቀጣይ ኢትዮጵያ የምታመጣቸው ህግ ነክ ጉዳዮች አሉ። በትስስሩ ህግ መሰረት አንድም ሀገር ካልፈረመ ጉዳዩ ሊጸድቅ እንደማይችል ሚኒስትሩ አስረግጠው ተናግረዋል። ግብጾች ከዚህ ቀደም በነበሩ ስብሰባዎች ወደ ካይሮ እንዲሄድ የወሰኑት ውሳኔ ተቀባይነት የሌለውና የህግ ክፍተት የሚፈጥር ነው ሲሉ ተናግረው ጉዳዩን ኢትዮጵያ እንደማትቀበለው ሚኒስትሩ ውድቅ አድርገዋል። በህጋችን መሰረት አንድም ሀገር ካልፈረመ ሊሆን አይችልም። ይሄ የሚፈጠር ነገር ኢትዮጵያ ያንን ከመቃወም አልፋ አትፈርምም ማለት ነው። ግብጽ ሌሎች የትስስሩ አባሎችን በማስተባበር በኢትዮጵያ ላይ ጫና እያሳደረች መሆኑን የጠቆሙት ሚኒስትሩ፣ ይሁን እንጂ በጉዳዩ የግብጽ ተወካዮች ወደ ካይሮ ካልሄደ በሚል የያዙት አቋም ከኢትዮጵያ ጋር ከመግባባት ላይ ሳያደርሳቸው ቀርቶ ጉባኤው ተጠናቋል።